በአንድ ወቅት በአንድ ሩቅ እርሻ ውስጥ ብዙ ዳክዬዎች አብረው ይኖሩ ነበር። እናት ዳክዬ ከእነዚህ ዳክዬዎች መካከል አንዷ ነበረች። እናት ዳክዬ እንቁላሎቿን ለመፈልፈል በጉጉት ትጠብቅ ነበር። አንድ ቀን እንቁላሎቹ መፈልፈል ጀመሩ። 5 ትናንሽ ዳክዬዎች ተፈለፈሉ። 4ቱ ዳክዬዎች በጣም የሚያምሩ ነበሩ። ነገር ግን 5ኛው ዳክዬ ከሌሎች የተለየ ነበር። እሱ ትልቅ፣ ግራጫና አስቀያሚ ነበር። እናት ዳክዬ ግራ ተጋባች። እንዴት እንዲህ አይነት አስቀያሚ ዳክዬ ተፈለፈለ ብላ አሰበች። ሌሎች ዳክዬዎች በአስቀያሚው ዳክዬ ላይ መሳቅ ጀመሩ። አስቀያሚው ዳክዬ፣ አስቀያሚው ዳክዬ እያሉ ይሳለቁበታል። እናት ዳክዬም በአስቀያሚው ዳክዬ ግልገል ላይ ታፍር ነበር። ጫጩቱ በጣም አዘነ። ከቤቱ ጠፍቶ ወደ ሌላ ቦታ ሄደ። አንዳንዶቹ ዳክዬዎች በእሱ ላይ ይሳለቁበት ነበር። አንዳንዶቹ ደግሞ በእሱ ላይ ይፈርዱ ነበር። በጣም ብቸኝነት ተሰማው። አንድ ቀን በአንድ ኩሬ ውስጥ ቀይ ዳክዬዎችን አየ። ዳክዬዎቹ በጣም የሚያምሩ ነበሩ። አስቀያሚው ዳክዬ እኔም እንደነሱ ቆንጆ ብሆን ኖሮ ብሎ ተመኘ። እናም ከነሱ ጋር አብሮ መዋኘት ጀመረ። ቀይ ዳክዬዎቹ በአስቀያሚው ዳክዬ ጫጩት አልሳቁም። እንዲያውም ከነሱ ጋር እንዲቀላቀል ጋበዙት። አስቀያሚው ዳክዬ ከቀይ ዳክዬዎች ጋር አብሮ መኖር ጀመረ። ቀስ በቀስ እያደገ መጣ። የእሱ ግራጫ ቀለም ጠፋ። የእሱ ትልቅ አካል ደግሞ ቀስ በቀስ ወደ ቀይ ቀለም ተቀየረ። አሁን ቆንጆ ቀይ ዳክዬ ሆነ። በመጨረሻም አስቀያሚው ዳክዬ በአስቀያሚው ዳክዬዎች እርሻ ላይ ተመለሰ። ሌሎች ዳክዬዎች በአስቀያሚው ዳክዬ ግልገል ላይ አልሳቁም። እንዲያውም በእሱ ላይ ይደነቁ ነበር። እንዴት እንዲህ አይነት የሚያምር ዳክዬ ተወለደ እያሉ ይጠይቁ ነበር። አስቀያሚው ዳክዬ በጣም ደስተኛ ሆነ። ከብዙ ዓመታት በፊት በሁለት ሰማይ ጠቀስ ተራራዎች መካከል የሚገኝ ሁሌም አረንጓዴ የሆነ አንድ ውብ ሸለቆ ነበር። በዚህ ሸለቆ ውስጥ ዘነበ የሚባል አንድ ትንሽ ጥጃ ይኖር ነበር። ዘነበ እንደ ደመና የለሰለሰ ቆዳና ልክ እንደ ከዋክብት የሚያበሩ ትላልቅ ጥቁር አይኖች ነበሩት። በሸለቆ ያሉት ሌሎች ከብቶች ቀኑን ሙሉ ሳር በመጋጥና በመተኛት ብቻ ይደሰቱ ነበር። ዘነበ ግን ለየት ያለ ነበረ። ሁልጊዜ ከዛ ሰፊ ወንዝ ማዶ ምን ይኖር ይሆን እያለ በጉጉት ወደ ሩቅ ይመለከት ነበር። አንድ ቀን ከሰዓት በኋላ ዘነበ በአንድ ግዙፍ የግራር ዛፍ ስር ሲጫወት በንፋስ ተገፍቶ የመጣ አንድ ልዩ ነገር አየ። ያየው ነገር ተራ ቅጠል አልነበረም። ወርቃማ ቀለም ያለውና በላዩ ላይ እንደ ካርታ ያሉ መስመሮች የተቀረጹበት ሚስጥራዊ ቅጠል ነበር። ይህማ ወደ ድብቅ የአትክልት ስፍራ የሚወስድ ካርታ ነው አለ። ግን ብቻውን መጓዝ አስፈራው። ስለዚህ የቅርብ ጓደኛውና አማካሪው የሆነችውን ኪኪን ጠራት። ኪኪ የፀሐይ መጥለቂያ የሚመስሉ ደማቅ ላባዎች ያላት ብልህ ወፍ ነበረች። ኪኪ ካርታውን ስታየው ክንፎቿን እያርገበገበች አይዞህ ዘነበ፣ እኔ ከሰማይ ሆኜ መንገዱን እመራሃለሁ፣ አብረን እንሂድ አለችው። ጉዞውን በደስታ ጀመሩ። መጀመሪያ የደረሱት የሹክሹክታ ደን ተብሎ ወደሚጠራ ቦታ ነበር። እዚህ ደን ውስጥ ያሉት ዛፎች ዝም ብለው አይቆሙም፣ እንደ ሰው ዝቅ ብለው ይዘፍናሉ። ደኑን ለማለፍ ግን አንድ ቅድመ ሁኔታ ነበረው። ዘነበ ከዛፎቹ ጋር አብሮ ማዜም ነበረበት። ዘነበም ድምፁን አጥፍቶ እያለ ሲያዜም የዛፎቹ ቅርንጫፎች እንደ በር ተከፍተው መንገድ ሰጡት። ቀጥለው ደግሞ ድንጋያማው ወንዝ ጋር ደረሱ። ወንዙ በኃይል ይፈሳል፣ ድንጋዮቹ ይንሸራተታሉ። ኪኪ ከላይ ሆና ዘነበ ተጠንቀቅ፣
የኮከብ ቅርጽ ያላቸው ድንጋዮች ብቻ መርጠህ እርገጥ ብላ ጮኸች። ዘነበ 1 2 3 እያለ እየዘለለ ወንዙን በሰላም ተሻገረ። በመጨረሻም በአበቦች የታጠረ አንድ ትልቅ አጥር ላይ ደረሰ። ዘነበ አጥሩን ገፍቶ ሲገባ አይኑን ማመን አቃተው። ቦታው በጨለማ ውስጥ በሚያበሩ አበቦች የተሞላ እንደ ገነት ያለ ስፍራ ነበር። ዛፎቹ እንደ ልብ የሚበሉ ጣፋጭ ማንጎዎችና ፓፓያዎች አፍርተዋል። በጋርደኑ መሃል ደግሞ በቀንም ቢሆን ከዋክብትን የሚያንጸባርቅ አስደናቂ ኩሬ ነበር። ዘነበና ኪኪ በዚህ አስደናቂ ቦታ ብቻቸውን ቢዝናኑም ዘነበ ግን አንድ ነገር አሰበ። ይህ ቦታ ሚስጥር ሆኖ መቅረት የለበትም፣ ለጓደኞቻችን መንገር አለብን አለ። ኪኪ ግን ለሁሉም ከነገርን ቦታው እንዴት እንደሚስጥር ሆኖ ይቀራል አለችው። ዘነበ ፈገግ ብሎ ሚስጥር ለብቻ ሲሆን ያስገምታል ኪኪ፣ ደስታ ግን ሲካፈሉት ይጨምራል አላት። በማግስቱ ጧት ዘነበና ኪኪ መላውን መንጋ እየመሩ ወደ ድብቅ የአትክልት ስፍራ ወሰዷቸው። ሁሉም ከብቶች በደስታ ዘለሉ፣ ጣፋጩን ፍሬ በሉ፣ በሚያበራው ሳር ላይም ተጫወቱ። ከዚያን ቀን ጀምሮ ዘነበ የሸለቆው ጀግና ተጓዥ ተባለ። የአትክልት ስፍራም የሁሉም እንስሳት የሰላምና የደስታ ቦታ ሆነ። ተረቴን መልሱ፣ አፌን በዳቦ አብሱ።